እንዴት እቺ ልጅ አመለጠችኝ ብሎ እንዲጸጸት ነው ማድረግ ያለብሽ እንጂ በየሚዲያው ስለሱ እያወራሽ የሆነ እብዱሻ እንደነከሰው ሴት እብዱሻ እንደነከሰው ሰው ሁሌ የሱን ስም እየጠራሽ የበለጠ ደስ እንዲለው ማድረግ የለብሽ። አያቻት በእኔ ፍቅር አበደች እንዲል ማድረግ የለብሽም። ማድረግ የለብሽ እሱ እንዳልተፈጠረ ከሱ ጋር ኖረሽ እንደማታውቂ እንደማትተዋወቂ ነው ረስተሹ ህይወትሽን ኢንጆይ ማድረግ ያለብሽ። እሺ ሀቡዬ፣ ግን ቦታው ላይ ስትሆኒ ማለት ነው ሀቅ ይዘሽ ይበልጥ ስትጨቆኒ እንድትናገሪ የግድ ያስገድዱሻል። እኔ አባብሎ እንደዛ ሸውዶ ቴክስቱን ሪከርዱ እንደሰማችሁ ታገላከኝ አልፈልግሽም አለ። እሺ ገንዘቤን ብዬ ስጠይቀው ትናንትና የዛህራን ታሪክ ሰምተሻል? ከአንቺ የባሰ የዛህራን ታሪክ ትናንትና እዚህ ቤት ቪዲዮ አግኝቶች እየተከታተልኳን ነበር። አንቺ የባሰ ነው የደረሰባት። እሱን ተማምና ሙሉ እቃዋን ሙሉ ቤቷን አስጥሎ ኢትዮጵያ አስገብቶ ልክ በገባች አንደኛ ወራት እመጣለሁ ብሎ እሱን እየጠበቀች ጉዶና እርጉዞና ተርባለች። አራስ ሆና ተርባለች። ለምናለች። ሆስፒታል ስትወልድ አብሯት የሚሆን ሰው አታለች። አንቺስ ቤተሰቦችሽ ነበሩ ከጎንሽ አይደል? እሷ ግን ባዳ ከመንገድ ላይ የተገኘች ረዳት ሰራተኛ ናት። ልጇን ያውም እኔ ስወልድ ራሴን ስቺ በኦፕሬሽን ስወልድ ልጄን ይዛ ብጠፋስ ባዳ ማታቃት ቤቷ በመጣች በ3 ቀኗ በኦፕሬሽን ልትወልድ ሆስፒታል ገብታ ልጅቷ ልጄን ይዛ ብጠፋስ ብላ ከዛ በቃ ለፈጠራት አምላክ ከሞትኩም ልሙት ከሞትኩም ልጄ ያደገችበት ትደግ አንተን የፈጠርካት አንተ ታውቃለህ አንተ እንዳረክ አድርገኝ ብላ ማደንዘዣ ስትወጋ ነፍሷንም የልጇንም ነፍስ ለፈጣሪዋ ሰጥታ እሱን አምና ገባቸው ወደ ኦፕሬሽን በሰላም ወልዳ ያቺ ባዳም ታማኝ ሆና ተገኝታ። ይሄን ያደረገው ማን ነው? ፈጣሪ። ሰው ሳይኖርሽ የዘመድ የቤተሰብ ሳይኖርሽ ሲቀር ባዳን ቤተሰብ ያደርግልሻል ፈጣሪ። ፈጣሪ ስለተማመነችበት አላሳፈራትም። ያቺን ባዳ ቤተሰብ አደረገላት። ልጇን አቅፋ ጠበቀቻት። እሷ ከማደንዘዣ ስትነቃ ዝም ብለሽ ግን እኝኝኝኝኝ የምትይ ከሆነ የምታማሪ ከሆነ ፈጣሪ የበለጠ ምሬትን ነው የሚያመጣብሽ። ማመስገን እስክትማሪ ድረስ ይኮረክምሻል። አሁንም ስታማሪ ይደግምልሻል። በደንብ ትበሲ እና በችግር ስትቆይ የዛኔ በደንብ ስትበሲ ማመስገን ትጀምሪያለሽ። ገባሽ? ፈጣሪ ማመስገን እስክትጀምሪ የተለያየ ችግሮች እያመጣ ይደቁስሻል በችግር። ለምን እኛ ሰዎች በደንብ በችግር ካልበሰልን ማመስገን አንጀምርም። በደንብ በችግር የተፈተነ ሰው ነው አመስጋኝ የሚሆነው። ስለዚህ በትንሹ ነገር አሁን አንቺ ለምሳሌ ሙሉ አካል አለሽ፣ ጤነኛ ነሽ፣ ጤነኛ ልጅ አለሽ። ለዚህ ፈጣሪሽን አመስግነሽ እየሰራሽ ውበትሽን እየተንከባከብሽ የተሻለ ቦታ ላይ ሆነሽ ተገኝተሽ እሱ ሲያይሽ ምን አይነት ሴት አመለጠች እንዴት ነው የሚገባው። ግን እንደዚህ እየሆንሽ ካየሽ ይቺንስ እንኳንም ተገላገልኳት ነው የሚለው። ያየ ሰው ሁሉ እንኳንም ቀረችብክ ይለዋል። ተሽለሽ ነው መገኘት ያለሽ። ራስሽ ላይ ስሪ፣ ገንዘብ ያዥ፣ ህይወትሽን ለውጪ። ከሱ የእጥፍ የተሻለ ሰው መጥቶ ይለምንሻል አግቢኝ ብሎ። ሀቡዬ በዚህ ጋር ላይ የኔን ጥንካሬ በዙሪያ ያለ ሰው ይወቅ። ግን የታፈነ ጩኸቴ ሰሚ አጥቶ ሀቅ ይዤ ግን ሀቅ እንደሌለኝ መሆኔ ነው ስጮህ የነበረው እንጂ በሌላ ዙሪያ አለመውደቄ ነው። ይሄን ሰው እያንገበገበው ስም የሌለኝን ስም እየሰጠ ያለው ምክንያቱም ሀቅሽ ለማን ነው ማሳየት የምትፈልጊ? ለማ የመጀመሪያ ያው ገንዘብ ይመልስልኝ ስለው ያው እንዳልቆም ነበር የፈለገው። ኧረ ሀዋ አዳምጪ። ለማን ነው ሀቅሽን ማሳየት የምትፈልጊው? ለህዝብ? አዎ ለህዝብ። ህዝብ ምን አገባው? ህዝብ ያንቺን ኑሮ ይኖራል መሰልሽ? ሀቡ ሰውየው እኮ ሶሻል ሚዲያ ላይ መልካም ሰው፣ ጥሩ ሰው፣ ደግ ሰው መስሎ ይታይ ነበረ። ቆይ እሱ ጥሩ ይባል፣ አንቺ መጥፎ ተባይ። ምንሽ ይጎላል? ለምን ለሰዎች ያንቺን ጥሩነት ያንቺን መልካምነት ማሳየት ትፈልጊያለሽ? ሲፈልጉ ይዩ፣ ሲፈልጉ አዩ። ያንቺን መልካምነት፣ ጥሩነት፣ መጥፎነት ማወቅ ያለበት አንድና አንድ የፈጠረሽ አምላክ ነው። ስለ ሰው መጨነቅ እስካላቆምሽ ድረስ ደስተኛ መሆናችን ለእያንዳንዱ ሰው እየዞርሽ ያንቺን ንጽህና ካላረጋገጥኩ የምትይ ከሆነ ተጋግጠሽ ትሞቻለሽ። ሰዎች ምንም ይበሉ ስላንቺ ምን አገባሽ? ህይወትሽን አትኖሪም። አንቺ ከዛሬ ነገ ኑሮሽን ለማሸነፍ ነው መሮጥ ያለብሽ። ሰዎችን ለማስደሰት በሰዎች ዘንድ ጥሩ ለመባል አይደለም። አይ ጥሩ እንዲሉኝ እንዳይሉ ሳይሆን ግን ሀቅ አላት አይበሉሽ። ሀቅሽን አንድ አላህ ይወቅልሽ። የፈጠረሽ አምላክ ሀቅሽን ይወቅ። ሰው አወቀ አላወቀ ምን ያመጣል? ንገሪኝ፣ ምን ያመጣል? ሰው እኮ ምንም አያመጣም። አንድ ሁለተኛ ነገር ደግሞ እዚህ ምድር ላይ ሀቀኛ የሚባሉ ጥሩ የሚባሉ ሰዎች ደስተኛ ህይወት እየኖሩ አይደለም።
ለምን ሰው ሁሉ እንዲወዳቸው ሰው ሁሉ ጥሩ እንዲላቸው እየተጋጋጡ ስለሆነ ብቻቸውን ሲሆኑ ያለቅሳሉ። ገባሽ? ብቻቸውን ሰው ጥሩ አይደሉም ምንድናቸው የሚላቸው ሰዎች ናቸው እንደውም ደስተኛ። ለምን ለሰው አይደለማ የሚጨነቁት። በቃ ያመኑበትን ብቻ እያደረጉ ደስተኛ ሆነው ይኖራሉ። ሰውን ማስደሰት አይቻልም። በሰዎች ዘንድ ሁሉ መወደድ አይቻልም። ሰው ሁሉ የሚወደው ዶላርን ብቻ ነው፣ ገንዘብን ብቻ ነው ሁሉም ሰው የሚወደው። ሁላችንም እኩል የምንወደው ገንዘብን ብቻ ነው። አቡዬ እኔ ልልሽ የፈለኩት ነገር ይሄ ሰው እኔ በድብቅ ሚስቱን እኔን እየጨቆነ ብዙ ነገር እየበደለኝ ሚዲያ ላይ ወጥቶ በጣም መልካምና ደግ ሰው፣ ግልጸኛ ሰው፣ እውነተኛ ሰው መስሎ ይታይ ነበረ። ያም አለፈ። በሰላም እንለያይ ስለው በፌክ አካውንት በተለያየ ቁጥር እየመጣ ሰላሜን ይነሳኛል። ሰው ነኝ ይሰማኛል እኮ ልክ አሁን አንቺ እንደምታዩ አይደለም። ቦታው ላይ ስኮን ህመሙ ማለት ነው። ተበደሁኝ ሀቄ ተይዞብኝ እንደገና ደግሞ በፌክ አካውንት በተለያየ ሴት መስሎ አውርቶኛ ቃል የተለያየ ነገር ማን ይነግረሽናል? እንዳደግሚው አሉ የሚባሉ መጥፎ ነገሮችን በሙሉ አድርጎብሻል እኮ ፈጣሪ ሀቅሽን ያውቃል። ለዛ ነው ሶሻል ሚዲያ እኔ በቲክቶክ ያወጣሁት የመጀመሪያ ሰላሜን ሲነሳይ ነው። ተወይ ብዬ ስለምነው ሳስለምን እምቢ ስላለኝ በቃ ትክክለኛ ማንነቱ ይሄ ነው በሚለው አወጣሁት በራሴ ቲክቶክ። መጨረሻ ላይ ደግሞ ገንዘቤን ብዬ ነው አንቺ ጋር የመጣሁት፣ ግን ሌላ ነገር ይዞ መጣ። ገንዘብሽ እኔ ጋር ገንዘብሽን ብለሽ መተሽ ገንዘብሽን አላስመለስኩልሽ? አዎ አስመልሰሽልኛል። እሺ ዛሬ ደግሞ ስሜ ይጥራ ብለሽ መተሽ ስምሽ አልጠራልሽም? አመሰግናለሁ። ጠርቶልኛል። ጨርሰናል። ከዚህ በኋላ ህይወትሽን ኑሪ ማሬ። እሺ እኛ ተረተንሻል። ከዚህ በኋላ ህይወትሽን ኑሪ፣ ራስሽን ውደጂ፣ ቢ ሃፒ፣ ደስተኛ ሁኚ። በቃ የተሻለ ህይወት አላህ ይስጥሽ። አሚን በይ። አሚን። አዎ የአንቺ ቤተሰቦችም እንዲረዱኝ የምፈልገው መረጃዬን አሳይቻለሁ። ጠይቃቸው ቤተሰቦቼ ተረድታችኋል? መረዳታችሁን ተረድተናል ብላችሁ በኮመንት ግለጹላት። ተረድታችኋታል? አይ ሀቡ እንደዛ ሳይሆን ልል የፈለኩት ነገር እኔ መረጃዬን ይዤ ቀርብ ያለሁኝ ከሱ ጋር አብሬ መቼ እንደኖርኩ መቼ እንደወለድኩኝ። ሲቀጥል ደግሞ እዚሁ ቃል ግባ እኔ ትኬት ውልቻል መሄጃ መንጫህን ብያለሁኝ። ግን እሱ ሀቅ ስለሌለው አንተ ራሰው እኔ በፈለኩ ሰዓት ነው ያለው። ልቦናው ያውቀዋል። ይሄ እኮ የሚያሳየው ልጁ እንደሆነ ልቦናው ያውቀዋል። አንቺን ለማናደድ ነው የካደው። ነገ ሲቆጨው ልጁ መካዱ ሲቆጨው መጥቶ ይለምንሻል። አለቀ። እኛ ተረድ ይኸው እንዳለ ኮመንቶ አዎ እያሉሽ ነው። እኛ ትኬትሽን አይተናል፣ መቼ ወደ እሱ እንደመጣሽ የወለድሽበትን ቀን አይተናል። እርግዝናሽ 9 ወር እሱ ጋር በመጣሽ በወርሽ አንዴ ፔሪድ አይተሽ ማርገዝሽን ከሱ በፊት የነበረ ነገር ቢሆን ኖሮ የወለድሽበት ጊዜና እሱ ጋር የመጣሽበት ጊዜ አንድ አይነት አይሆንም ነበር። ስለዚህ እኛ አምነንሻል፣ እኛ ተረተንሻል። እሱን ታዩ በቃ እያወቀ ነው የከዳው ልጁ። ያመነበትን ቮይስ እኮ አለ። ስለዚህ አንቺን ለማናደድ ስለሆነ የከዳው ታዩ በቃ። አንቺ ኢትዮጵያ ቤተሰብ በፍርድ ቤት ጠይቂ። ኦኬ። አይ ሀቡ እኔ ሶሻል ሚዲያ ላይ ማለት ስሜን ያጠፋው ነገር እኔ ሀቆ ከወጣልኝ እኔ ይህን ሰውዬ በፍርድ ቤትም አመናትመን ብዬ መቼም ማሳደጊያ አልጠይቀውም። የሱ ገንዘብ መርዝ ነው አሁንም። ምክንያቱም በጣም በአራስነት ያስራበኝን ወንድ ለልጄ ማሳደጊያ ስጠይ ብዬ በጭራሽ። ግን ሶሻል ሚዲያ ላይ ስለሆነ ስሜን ያጠፋው በዚሁ ሶሻል ሚዲያ ሀቅ ይውጣልኝ፣ ንጽህና ይታወቅልኝ፣ ስሜ ይጥራልኝ ነው ያልኩት። ይሄ ነው ያመጣኝ እንጂ ማሳደጊያ ወደፊትም አልጠይቀውም ይሄን ሰውዬ ማለት ነው። ይሄንን አሁን ለአሁን ማምለጫ እንጂ ተመርመር ቢሉት በፍርድ ቤትም እሺ አይልም። ደግሞም ፍርድ ቤት ላይ ያን ወረቀት ሲቀበል ከቃዲው ነው የሰማሁት ብዬሻለሁ። ያን ወረቀት እንደዛ እንደሆነ ልጅ አለኝ ብሎ ተናግሯል ብሎኛል። ወላሂ ልጅ አለኝ ለፍርድ ቤቱ ተናግሯል። ሸሪያ ፍርድ ቤት አስታርቂያቸው የምትሉ ሰዎች ኦልሬዲ ተፋተዋል። በሸሪያ ፍርድ ቤት ተጋብቶ በሸሪያ ፍርድ ቤት የተጋባ ሰው መልሶ አብሮ መሆን ይችላል እንዴ? ሀዋ እሱ በሸሪያው ሳይሆን አንድ ፍች ሁለት ፍች ሶስት ፍች በሚለው ነው። ነገር ግን እኔ ምድር ላይ እሱ ቢቀር ወደ ሌሎች ሰዎች አሁን አብረው መሆን የሚፈልጉ ቢኖሩ በሸሪያ ፍርድ ቤት ተጋብቶ በሸሪያ ፍርድ ቤት የተፋታ ሰው ድጋሚ አብሮ መሆን ይችላል። አንድ ፍች ሁለት ፍች የሚለው እስከ 3 ካላለቀ ያን ሌላ መስፈርት አለው። 3ቱ ከተጨረሰ ሰው ግን አይችልም። ሌላ ግብታ ፈታ ከእንደገና ኢዳ የሚባሉን ጨርሳ ነው
አስባችሁታል? ተመልሳ ወደ ባሏ ለመሄድ ሌላ ወንድ አንድ ያግባኝ ትልና ግን እንፋታለን፣ እሺ መልሼ ባሌን ማግባት ስለምፈልግ እንደዛ ብላ። ሸሪዓው እንደዛ ነው። በሶስት የተፈታይ ሴት አትመለስም ወደዛ ባሏ ወደ ቀድሞ ባሏ ሌላ ግብታ ካልፈታት በስተቀር ማለት ነው። ግን ያን ሳይሆን እኔ ይሄ ሰውዬ እሱን አይደለም የምፈልገው። በቃ ስሜ እንዲጠራልኝ ነው የምፈልገው። ሀቃዲም በቃኝ አልኩት። እሱ ነው ስምሽ ጣርቶልሻል ማሬ። እሺ አመሰግናለሁ። ሀቅ እንዳለሽ አይተናል። በቃ አሁን ራስሽን ጠብቂ፣ ራስሽን ውደጂ፣ ደስተኛ ሁኚ፣ ልጅሽን በደስታ አሳድጊ። እሺ እሺ አመሰግናለሁ። በመጨረሻ ሀቡ ምናልባት ገብቶ ከተናገረ ልጁ እኔ የሰው ገንዘብ በልቼ አላቅም፣ በመርሳ ሰው ተደብቆ አቦ የመርሳ ሰዎች ምናምን ነገር ብሏል። ሌላን ጊዜ ቢሆን እንድታስገቢው፣ ምክንያቱም በማን ገንዘብ እዚህ እንደደረሰ ሁሉም ሰው ያውቀዋል። ስድስታችንንም የሆነ ቦታ እንዲደርስ ተጠቅሞብናል። የሆነ ቦታ እኔ ለምሳሌ የዛሬ 2 ዓመት ታስታውሻለሽ? እዚህ ኢማራት ላይ እኮ ምህረት አዋጅ ወጥቷል። የዛኔ በእኔ ገንዘብ ዲቃማውን አስተካክሎ ለሌሎች ልጆች ስፖንሰር እንዲሆን ካምፓኒ እንዲከፍት እንዲቀሳቀስበት አድርጌዋለሁ። ሀዛ በፊት ያሉትንም የሆነ ደረጃ ለመድረስ ስድስታቸውንም ተጠቅመዋል። በቃ ይቺ ስድስተኛ ይዞ በነገራችን ላይ እኔ የማውቃቸውን ነን። ሀዛ በፊት ሌሎችም ሊኖር ይችላል። እኔ የማውቃቸውን ነው የምነግርሽ። ይሄ አሁን ገብቶ ቢናገር ብዬ ያልኩሽ አሁን በሀገር ሽማግሌ በስንት መከራ ተትቶላቸው ነው። ልብስ እንኳን አልሰጧትም። የቤት ዕቃ ሳይቀር ሀዋዬ አንቺ ውስጥ ሽርክት የሚለው እሱን ካስረገጥሽው ከሆነ ቤትሽን ከፍተሽ ገዝት እያስገባሽ አስረጋጮች አሉ። ግፍት እያወረድሽላቸው ሀቡዬ እኔ አንቺ ቤት ገብቶ ምንም ንጽፍ ሰው የእውነት ወንድ መስሎ ስለተናገረ ነው እንጂ እኔ አሁን ታወቅን በሴቶች አወቅን እኮ አስረዳሽ ማስረጃ ቀረብሽልን አመንን እኮ መልሰን ወደ ጻም ሂድ ብዙ ተራ የሚጠብቁ ከቦታች አሁን ሀዚናት ከአንቺ ቀጥሎ ተራ እየጠበቀች ነው። ረጅም ሰዓት እየጠበቀች ስራ አለባት። እሺ ሀቡዬ አመሰግናለሁ ለሰጠች እድል። እሺ ይቅርታ አማረርኩት መሰለኝ፣ ግን ያው ዋናው እንኳን አንቺ ደስ አለሽ። እኔ አንዲት እህቴ ልቧ ተሰብሮ ተጎድታ እንድትቀር አልፈልግም። ቴንኪዩ ቤትዬ ቻው ጋይዝ። ሺዝ ናት ኦኬ። ለዛ ልንረዳት ትሪት ልናረጋት ይገባል። ለዛ ነው እሺ። አይኑ ኮመንት ላይ ስጨቀጭቁኝ በቃን ፍትህ ለእኛ ምናምን ስትሉ ነበረ። ትተንፍስና እስከ መጨረሻው ይውጣላት ትናገር ብዬ ነው እና ማስረጃዎቿንም ታቅርብ ብዬ ነው። በቃ ታሳዝናለች። እውነት በቃ ይሄ ከምን እንደሚወጣ ታውቃላችሁ? በጣም ሰዎችን ከመውደድ እና ያለ እነዛ ሰዎች መኖር አንችልም ብለን ስናስብ እኛ ታማኞች ስንሆን ሐቀኞች ስንሆን ሌላም ሰው ልክ እንደኛ ታማኝና ሐቀኛ ይሁንልን ብለን ስናስብ እና አንድ ነገር ይዘን አንለጥ ብለን ስናስብ ይሄ ራስን ካለመውደድ ሰዎችን በጣም አብዝቶ ከመለጠፍ ሰው ላይ ሰዎችን በጣም አብዝቶ ከማመን አብዝቶ ከመውደድ ሁላችሁም ሴቶች መፍረድ ቀላል ነው ምናምን ትሉኛላችሁ። እናንተ ጥንካሬን እንድታምኑ እኔ ግዴታ የህይወት አጋሬን ማጣት አይጠበቅብኝም። ሁልጊዜም ግን ለራሴ የምነግረው ለራሴ ያለሁት ራሴ ነኝ። አት ኤንድ ኦፍ ዘ ዴይ አብሮኝ ያለ ሰው ጥሎኝ ቢሄድ በራሴ መቆም ይችላለሁ ብዬ ራሴን እየመከርኩ እያጠነከርኩ የምኖር ሰው ነኝ። ስለዚህ ራሳችሁን አጠንክሩ። እንዴ በጣም አትለጠፉ ሰው ላይ። ሰው አንድ ቀን ጥሏችሁ ይሄዳል። ማንም ሰው ጥሏችሁ ይሄዳል። በማንም አይደለም ባል ልጆቻችን እኮ ነገ ሲያድጉ አግብተው ጥለውን ይሄዳሉ። ሚስት መርጦ ወንዱ ልጄ ሚስት መርጦ ይሄዳል። ሴቷ ልጄ ባል መርጣ ትሄዳለች። በስተርጅና ብቻዬን እቀራለሁ። ስለዚህ ራሳችሁን አሳምኑ። በቃ ራስን ማሳመንና ለእኔ ያለሁት እኔ ነኝ ብሎ ማመን፣ ራስን በጣም መውደድ፣ ከራስ ጋር ኢንጆይ ማድረግን መለማመድ፣ ለብቻ መደሰትን መለማመድ፣ ብቻችሁን ኢንጆይ ማድረግ። አዜቤናት ብቻችሁን ኢንጆይ ማድረግ ከተለማመዳችሁ ሰዎች ጥሏችሁ ሲሄዱ እንደዚህ ግራ አትጋቡም፣ እንደዚህ አታብዱም ሰው ጥሏችሁ ሲሄድ። ስለዚህ ሰው ላይ አትለጠፉ። በቃ ራስን መቻል፣ ራስን መውደድ፣ ብቻ ደስተኛ መሆን፣ ለብቻችሁ ቤታችሁ ውስጥ ፊልማችሁን ከፍታችሁ ወይናችሁን እየጠጣችሁ ኢንጆይ ማድረግ
ሰው መጣ አልመጣ